ስለዚህ የሱ እትብቱ የት ነው ያለው? እትብቱ ያለው ምክንያቱም አምላክን ያህል አቅፏል። ያ እትብት እንደውም የኢየሱስ ደሙና ስጋውን የበላ ይድናል ተብሏል። ስለዚህ እንደውም እትብቱ በእትብቱ ነበር መዳን የነበረብን። ስለዚህ እትብቱ የት ነው ያለው? በእትብቱ መዳን ያለበት የሚል ቃል ታገኛለህ። ስለዚህ አባታችን ምክንያቱም ኢየሱስ ተወልዷል እኮ አይደለ እንዴ? እና በትብቱ ነው መዳን የሚል ነገር የት ነው ያገኘው ነው የምልህ። መዳን አለበት ብዬ አምናለሁ። ምክንያቱም አምላክን በቃ አምላክን ያህል የያዘ ቀራጢት ነው እትብት። ስለዚህ ያ እኮ ነው በበር መመለክ የነበረበት። ስለዚህ የኢየሱስ እትብት የት ነው ያለው? አሁን በትብቱ መዳን የሚለውን የት አገኘው? እትብት የሚለውን የት አገኘው? በትብት ነው የሚዳነው ያልከው ነው የምልህ። መዳን አለብን ነው እኔ ጥያቄ። ስለዚህ የት ነው ያለው? ምክንያቱም የት ነው ብለን ነው ማሰብ መቻል ያለብን። እትብቱ የኢየሱስን እትብት የት ነው ያለው? በቃ ያለው የት ነው? አንተ ከእትብት ምን ሰደደ? ከእትብት ምን ሰደደ? ስለ እትብት ነው የምታወራለህ? አምላክ እኮ ነው እኮ። ስለዚህ አምላክን የያዘ እትብት ማወቅ አለብና የኢየሱስ ሸለፈቱና እትብቱ የት እንዳለ ማወቅ አለብን አይደል እንዴ አባታችን? እሺ አባታችን፣ አሁን የምልህ ያለሁት ስለ እትብት ምን ሰደደ? እትብት ምን? አሁን አንድ ሰው ታሪክ እትብት ነው የሚጠየቀው እንዴ? አምላክ አባታችን፣ ይሄ እትብት እኮ አምላክ መሬት ከሰማይ ምድርን ከሰውም እንስሳ ከምን የለየ አምላክ ነው ብለን ነው የምናስበው አይደለ እንዴ? ያ እትብት እኮ እንደ ቀላል ነገር መታየት የለበትም። የኢየሱስ እትብት የት ነው ያለው? ይኸውልህ ስለ ኢየሱስ እትብት ከማውራት በፊት እንዴት ተወለደ ብትል አይቀልህም? እንዴት ተወለደ? እሱ እኮ እንዳንተ አይደለም። እሱ እኮ የተወለደው እኮ ከድንግል ማርያም እኮ ነው። ድንግል ሳትወልደውም ድንግል ከወለደችም በኋላ ድንግል የሚለው ለምን አታምንም? መጀመሪያ እንዳንተ አይነት መሰለ እሱ። እሺ ይሄ ጥያቄ አልመለስልኝ። እሺ ማርያም ፍጡር ናት ፈጣሪ? ማርያም ፍጡር ናት ፈጣሪ? ፍጡር ቆይ ስማ፣ ዝም ብለህ አንተ ቆይ ስማኝ። የክርስቶስ ልደትና የሰው ልደት አንድ ነው ብለን የምታስበው? ሰው እስከሆነ ድረስ ሰው ቢሆን እኮ ድንግል ማርያም ሰው ከድንግል ይወለዳል። ሰው ከድንግል ሴት የሚወለድ ሰው አለ? አባታችን ሰው እኮ ነው መፈጠር ያለበት። 9 ወር ድረስ የተጸነሰ አንድ ፈጣሪ ነው ብለን የምናስብ ከሆነ ስለዚህ ሰው ነው አይደለ እንዴ? እንግዲህ አዳምጠኝ እንጂ በጣም እየጮህክብኝ እኮ ነው ያለው። ይቅርታ እኔ ድምጼ ነው እንጂ እየጮህኩበት አይደል እንዴ? አባቴ ላይማ እንዴ ተጮሃለሁ እንዴ? እርሶ የመሰለ አባቴማ ዛሬ ይሄ ጥያቄ በአጥጋቢ ጥያቄ መመለስ ስላለበት ነው እርሶን የማስቸግረው። ዛሬ ይሄ ጥያቄ ይመለስልኛል ብዬ አስባለሁ አይደል እንዴ? አባታችን እንዴ እኮራቦታለሁ። አሁን የምልህ ያለሁት አባታይ አሁን ክርስቶስ የተወለደው እኔ በተወለድኩት ሕግ መሰረት ነው እያልክ ያለው አይደል? ምክንያቱም 9 ወር እስከተጸነሰ ድረስ ይኸውልህ እንግባባ የምልህን አሁን እንዲረዳ እፈልጋለሁ። አምላክ የተወለደው አባቴ ጥያቄ ግልጽ አድርጎለታል። ምክንያቱም 9 ወር እስከተጸነሰ ድረስ እንደኔ ፍጡር ነው። ስለዚህ እንደኔ እኮ ነው የተወለደው ብዬ ነው ማምነው። አሳምኑኝ። ይኸው አንተ የተወለድከው እኮ ከአንዲት ተራ ሴት ከአንዲት ምን ብዬ ልንገርህ? እሱ እኮ የተወለደው እኮ ከድንግል ከንጽሕት እኮ ነው። ከንጽሕት ከቅድስት ክብርት ከሆነች እኮ ነው የተወለደው። እንደገና ደግሞ ድንግል ከሆነችው ደግሞ እንደገና ደግሞ ያለ ዘር አብስ የሚለውን ነገር በደንብ አንብበው የማቴዎስ ወንጌል ምዕራፍ 2 ምዕራፍ 1 ላይ በደንብ አንብበው እስከ መጨረሻው። ምንድን ነው የምታስበው? እሺ አሁን እያልኳይ ስም አዳምጥ ዝም ብለህ። እሱ እኮ ያለ ዘር ያለ ሩካቤ በድህረ ዓለም ያለ አባት
ያለ አባት ያለ ዘር ያለ ሩካቤ የተወለደውን ስለ ትብት ለምን ታወራለህ? እሺ አዎ ያወራሁበት ምክንያትማ እንግዲህ በድንግል ነው የተወለደው አይደለ? ሲወለድ ያለ ሩካቤ በሴቶች ልማድ ሳይሆን በተለየ መልኩ። እሺ በተለየ መልኩ መቼም እንደ ነፋስ ውልቅ አይልም። ስለዚህ እንደ ማንኛውም ሰው ሲወለድ እትብት ይኖረዋል አባታችን። አንተ በቃ ትኩረት ከእትብት ጋር ነው የምታወራው። አሁን እኮ አሰጠህ እኮ እትብት ነው በቃ አንተ እትብትህ እንዴት ነው አንተ እትብት ነው መሰለኝ ትዝ ይልሃል። ይሄ እኮ መመለክ ያለበት ነው። ምክንያቱም አባቴ ለምን መሰሉት አባቴ እኔ እኮ አትሳቁ። ለምን መሰሉት ይሄ እትብት ማለት አምላክ ያህል ያቀፈ እትብት ስለሆነ የት ነው? እሺ አሁን ኢየሱስ ክርስቶስ ተገርዟል አይደለ እንዴ አባቴ? ያው ለውቀት እኮ እውቀት አትበሉኝ። እኔ ልጆት ነኝ አስረዱኝ። የተገረዘው በግብረ መንፈስ ቅዱስ ነው የምልህ እኮ በግብረ መንፈስ ቅዱስ ነው። ይሄ አይገባህም። ችግሩ ስለማይገባህ እኮ ነው። እሺ አሁን አባቴ አንተ እንደምታስበው አይደለም የምልህ። አሁን እሱ ያቀፈችው ደግሞ ቅድስት ድንግል ማርያም ናት። ድንግል ናት፣ ንጽሕት ናት፣ ክብርት ናት። ከሌሎቹ የተለየች ከቅዱሳት የተቀደሰች ልዩ ናት። አንተ እንዳንተ እናት አድርጋ አታስባት ነው የምልህ። ስለዚህ ኢየሱስ ክርስቶስ እትብት የለውም ማለት ነው በዚህ አጭር መልስ። እትብት ይዘህ ስለ እትብት ተናገር ብለው ሰዎች ልከው ነው። ኖ አባቴ የኔ ጥያቄ ነው። አሁንም ትጠይቁኝ። አሁን እንዳታስወጡኝ አባቴ። ምክንያቱም ካስወጡኝ የምሬ ነው እንደው ፈጣሪ ራሱ ይቅር አይለንም። ለምን እኔ ልጆት እስከሆኑ ድረስ የዚህ ጥያቄ መመለስ ግዴታ አለበት። ምክንያቱም መምህር ኖት። እኔ ደግሞ እርሶን አክብሬ ነው የጠየቅኩት። ስትሰማኝ እኮ ነው ጆሮ ሲወራው አላስገባህም፣ ይሄን ጅብ ካልቀየርክ አላስገባህም ብለውኝ ነው። አሁን የእርሶን ትእዛዝ ሰምቼ ነው ፕሮፋይልን ቀይሬ መጣሁት አይደለ እንደ አባቴ። ከዚህ በፊት የጅብ ምስል ስላለው አላስገባህም፣ ይሄን ፕሮፋይልን ቀይር ብለው የእርሶን ትእዛዝ አክብሬ ነው የመጣሁት አይደለ። ስለዚህ ይሄን ጥያቄ ደግሞ በተረጋጋ መንፈስ ሊመልሱልኝ ግድ ይላል አይደለ እንደ አባቴ። እኔ እኮ ተረጋግቻለሁ። እኔ እኮ አልደነገጥኩም፣ አልበረገኩም እኮ ነው አንተ ነው የምትለው እንጂ እኔ እኮ አልደነገጥኩም እኮ እየሳቅኩ ነው ያለው እኮ ሲጀመር። እሺ አባቴ ይሄን ጥያቄ አልመለስልኝ። እሺ የምን እምነት ተከታይ ነህ አንተ ሲጀመር? እኔ አባቴ አሁን ስለ እምነት ተከታይ ነው ወይስ ለጥያቄ ነው የምትመልሱልኝ? እምነትን አውቄ እዛ ጠይቀሃለሁ። እምነትን በቤት እምነት ስለምጠይቅህ እኔ እምነቴ 665 የሚባል እምነት አለ። አዲስ ነው ይሄ። አሁን ለምሳሌ አዲስ የኦርቶዶክስ መጥቷል አይደለ እንዴ? ምን የሚል ወጥቷል? የኦርቶዶክስ አላወቁትም እርሶም? እኔ ኦርቶዶክስ ምንድነው? ኦርቶዶክስ ተዋህዶ ነው የማውቀው እኔ። ብዙ ክርስቲያን እኮ ብዙ አለ። አሁን አላዩትም እንዴ? 665 ማን መሰረተው? የተመሰረተውማ አዲስ ነው። እኛ ነን መሰረተው። አንድ ባቢሎን የሚባል ንጉስ አለ። ማን ባቢሎን የሚባል ንጉስ አለ። እሺ በሱ አማካኝነት የተመሰረተ ሃይማኖት ነው። ለምን ተመሰረተ? ምክንያቱ ምንድነው? ኮንተንቱ ምንድነው? እኛ ጠያቂ ትውልዶችን እየጠየቅን በቃ ጠያቂ ትውልድ ማፍራት ነው። አዲስ በቃ አምላክ ሞተ አልሞተ የሚባል ነገር ስለም። ምክንያቱም አምላክ ሞተ ብለን ስለማናምን፣ እኛ ደግሞ አምላክ ይሞታል ብለን ስለማናምን አዲስ ነው። ይሄ አዲስ ሃይማኖት ነው። ስለዚህ አዲስ ሰው የፈጠረው እምነት ነው እናንተ ያዛችሁት? ኖ የፈጣሪ ስጦታ ነው። መቼ? እስቲ መጽሐፍ ቅዱስን የፈጣሪ ስጦታ መሆኑን እስቲ አዲስ እምነት የሚለውን መጽሐፍ ቅዱስ ጠቅሰህ ንገረኝ። ለምሳሌ አባታችን አንድ ጥያቄ ልጠይቆት። አምላክ ይሞታል ብሎ ያስባሉ እርሶ? አምላክ ይሞታል መች አልኩኝ? አምላክ ሞት አልኩኝ እኔ አሁን?
አዎ ኢየሱስ ክርስቶስ ተሰቅሏል ዓለምን ለማዳን ተብሎ ይታመናል እኮ። እሱማ እኮ በለበሰው በተዋህደው ስጋ ነው እኮ። እንዴት ያ ስጋ ያ ስጋ ታዲያ የሞተው ስጋ አምላክ አይደለምን? ፍጹም አምላክ ፍጹም ሰው ነው። በተዋህደው በለበሰው ስጋ በስጋ ገንዘብነቱ ሞተ። በስጋ ገንዘብነቱ በአምላክነቱ ግን አልሞተም። አባቴ አሁን የተናገሩት ፍጹም አምላክ ፍጹም ሰው ፍጹም ሰው ከተባለ እኮ ታዲያ እንዴት ነው አባቴ ፍጡር አምላክ ሊሆን የሚችለው አባቴ? አሁን ይኸውልህ ስጋና ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የሚለው ሊገባ ስለማይችል እኮ ነው። አሁን ምን ከሁለት ባህሪ ስለ የአምላክነት ባህሪ የሰውነት ባህሪ ሁለቱ ያለ መቀላቀል ያለ መለወጥ ያለ መደመር በተዋህዶ ከበሩ ብለን እናምናለን። ይህን ታምናለህ አታምንም? ለምሳሌ ይሄን እኔ ለምን መሰለህ አሁን ተሐድሶ የሚባል ከሃይማኖት አይታችሁታል። አዲስ የመጣው ይሄ ነው ተሐድሶ። ስለዚህ አምላክ ሞተ ብለን አናምን። እርሱ አሁን አንድ ጥያቄ ልጠይቁት። አሁን ትብቱም አልመልስልኝም ብለዋል። አሁን ሌላ ጥያቄ ውስጥ ነው የገቡት። የትኛውን አልመልስልህ አንተ አልመልስልኝም ላል አንተ ትብትህን አስቸግረሃል። ስለ ትብት ምታወራው ይሄ ምክንያቱም እኔም አሁን እሺ አባቴ ኢየሱስ ክርስቶስ ሲገረዝ ሸለፈቱ ራሱ የት ነው ያለው? ይሄ ራሱ እኮ ምክንያቱም የአምላክ ነው። ይሄ የአምላክ ስጋ ስለሆነ ማወቅ አለብን። ይሄ እኮ ዓለምን ያዳነ የኢየሱስ ክርስቶስ ስጋ ነው አይደለ እንዴ? ደሙን የጠጣ ስጋውን የበላ ይድናል አይደለ እንዴ አባቴ? አይደለ? ልክ ነኝ አይደለ እንዴ አባቴ? ልክ ነኝ አይደለ? አረ ምን ልክ ነህ? ምን ልክ ትሆናለህ? አሁን እያልኩ ያለሁት እኮ ከእትብት ጋር ምናቸው ሆነ ምን እሱ የተወለደው ከድንግል ማርያም ነው። በግብረ መንፈስ ቅዱስ የተገረዘው ስል እኮ ጆሮ እኮ አይሰማም እኮ አባቴ። ታዲያ ኢየሱስ ክርስቶስ ያለ ዕለተ ዓርብ ደሙ ስለማይፈስ ደሙ የፈሰሰው በዕለተ ዓርብ በመስቀል ላይ ነው የፈሰሰው። እስቲ ምናልባት የምትድን ከሆነ ነው እንደዚህ ምን እንደ የማትድን ከሆነ ግን ባታደክመኝ መልካም ነው። እሺ አብ አምላክ ነው አይደለ? እሺ ነው አይደለም? አምላክ ነው ነው። ወልድስ አምላክ ነው። መንፈስ ቅዱስስ አምላክ ነው። ሶስት አምላክ ሆነ ማለት ነው አይደለ? አይደለም፣ ሶስት አምላክ አይደለም። እንዴት? ሶስት ስም አንድ አምላክ፣ ሶስት አካል አንድ አምላክ አባቴ። ወልድም የራሱ ባህሪ አለው፣ መንፈስ ቅዱስም የራሱ ባህሪ አለው አይደለ እንዴ? አብ ወልድም ነው የራሱ የሆነ ባህሪ አለው አይደለ እንዴ አባቴ? እንዴት አንድ ሶስት አምላክ ሆኖ እዚህ ጋር እንዴት አንድ ሊሆን ይችላል? እኔ አሁን ይሄን ጥያቄ በትክክል ነው የጠየቅኩት። ይሄን አሁን ለምሳሌ መንፈስ ቅዱስ አንድ አምላክ፣ ወልድ መንፈስ ቅዱስ አንድ አምላክ እንዴት ሊሆን ይችላል? አሁን አንተ በልብ እየቀረጽ እየቀዳ መሆን ነው። አሁን ሪከርድ እያደረክ ነው አንተ። በፍጹም እኔ እንደዚህ ባለጌ አይደለሁም። እኔ አልቀዳም። ለምን ደው የምቀዳው? ትምህርት እየጠየቅኩ ነው አይደል እንዴ? የምን ጥያቄ? እኔ ለቅጂ ስንት መቀዳቸው እያሉኝ ስለምን ደው የምቀዳው? አባቴ ጥያቄትን አባት አክብረ ምንም ትቀዳዋለህ። አሁን ለማንኛውም ይኸውልህ መሰረት ያለው ጥያቄ ጠይቅ። ዝም ብለህ እኮ መሰረት ያለው ጥያቄ እኮ ነው። አሁን እና ታዲያ መቼ ጠየቅና መሰረት ያለው አንድ አምላክ ይኸውልህ አንድ አምላክ ሶስት አካል ይኸውልህ እየነገርኩህ እኮ ነው። በሶስት አካል የሚገለጽ አንድ አምላክ ነው እንጂ ሶስት አምላክ አይደለም እያልኩ ነው እኮ ወልድም አምላክ ነው ብሏል። መንፈስ ቅዱስም አምላክ ነው ብሎ ወልድም አምላክ ነው። ስንት ሆኑ? ሶስት አይደለ እንዴ? አንድ አምላክ እዚህ ጋር ሲመጣ አንድ አምላክ ይሆናል ማለት ነው። እሺ ከኢየሱስ ክርስቶስ በፊት ማርያም ናት ቀድሜ የተወለደችው አይደለ? ከኢየሱስ ክርስቶስ በፊት የተፈጠረችው ማርያም ናት አይደለ? የተፈጠረችው ማርያም ናት አይደለ? ከኢየሱስ በፊት ኢየሱስ ክርስቶስ እኮ ተፈጠረ አይባልም እኮ ፈጣሪ አንድ አባቴ
እሳቸው ነው ማለት የኔ ወንድም ቆይ አንዴ ከኔ ጋር አውራ። ለምንድን ነው የኦርቶዶክስ አባት ከድመት ጋር የተወሰደ? ሴት ልጅ አንዴ ስማ፣ ዝም በይ ትበል ነው የሚለው መጽሐፍ ቅዱስ። ዝም በይ አባታችን እያከበረ አንዴ መጽሐፍ ቅዱስ ሴት ልጅ ዝም ትበል ነው የሚለው። ስነስርዓት ቢኖርህ መጀመሪያ ስነስርዓት ያለው ጥያቄ ትጠይቅ። አንተ ሃይማኖት የለህም። እሳቸውን እየጠየቁ ድሬት ከፈለክ ደግሞ እነፎይ ጋር ሂድ። ለምንድን እንደ አባቴ የመጣ አይተንሃል። ፖስተር በሙሉ ባለጌ ነው። ከፎይ አባቴ ነው ለኔ የሚያዋጣው። አባቴ ተማሩ ናቸው። ማን ነው የምጠሪልኝ አንቺ? እኔ አባቴ ነው የማደንቃቸው። አባቴ እየቀዳህ ነው። ነጥብ ልታስጥል ነው። አንተ የፖለቲካ ምናምን ሰው ነህ። ፖስተር በሙሉ በጣም ባለጌ ስነ ስርዓት የሌለው ኢትዮጵያዊነት የሌለው ነው። ዝም ትበልና እርሶን ጥያቄ መልሱልኝ። ሴት ልጅ ዝም ትበል ነው መጽሐፍ ቅዱስ። ዝም በይ አባታችን። አባቴ እርሶን ጥያቄ መልሱልኝ። እርሶን ጥያቄ ነው የምፈልገው። ምን አልከኝ? እሷን ሚዩት አርጓትና እኔና እርሶ ጠይቁ። አሁን እኔ ልጆት ነኝ። በስነ ስርዓት መማር ስላለብኝ እማራለሁ። አሁን የኔም እሳቸው እዚህ ብዙ አጀንዳ ይዛቸው ነው ኖ ያኔ አባቴ ናቸው ሊያስተምሩኝ ግድ ናቸው። ስለዚህ ጥያቄ አንተ ደግሞ ትትና የማይገባ ሰው ስለሆንክ ላስረዳ ብዬ ነው። አንቺ መጽሐፍ ቅዱስ ሴት ልጅ ፊት አትበል። እሳቸውን ማስተማር ያለባቸው